ሰላም ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን በዛሬው ዕለት የኢትዮጵያ ግብርና ዘርፍ እየተፈተነ እንደሚገኝ የመንግስት ባለስልጣናት የተናገሩትን አስተያየት ወደ እናንተ ይዘን ቀርበናል። ከ80 በመቶ በላይ የሚሆነው የኢትዮጵያ ኢኮኖሚ በግብርና ላይ የተመሰረተ እንደሆነ ይታወቃል። ነገር ግን መንግስት ለዘርፉ ተገቢውን ትኩረት ባለመስጠቱ ኢትዮጵያ እንደ ሀገር ማግኘት ያለባትን ጥቅም እንዳላገኘች ይነገራል። ለቦርከና ሚዲያ አስተያየታቸውን የሰጡት የግብርና ሚኒስቴር ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስም የኢትዮጵያ የግብርና ዋነኛ መሰናክል የአፈር መሸርሸርና አሲዳማነት መሆኑን ተናግረዋል። 54 ሚሊዮን ሄክታር የሚሆነው መሬት መበሳቆሉን ነግረውናል። አንድ አርሶ አደር ማግኘት ካለበት ምርት ከሩብ በታች እንደሚያመርት የጠቆሙት ኢያሱ በስንዴ ፈንታ ሲናር የሚመገብ አርሶ አደር አለን ካሉ በኋላ ጉዳዩን አሳፋሪ ሲሉ ገልጸውታል። በተመሳሳይ መልኩ ከቦርከና ጋር ቆይታ ያደረጉት በግብርና ሚኒስቴር የተፈጥሮ ሀብት ልማትና አጠቃቀም መሪ ስራ አስፈጻሚ የሆኑት አቶ ፋኖሴ መኮንን በበኩላቸው አሲዳማ አፈር ከ50 እስከ 100% ድረስ ምርት ሊያሳጣ እንደሚችል ጠቁመዋል። በመሆኑም ምርትና ምርታማነት በሚፈለገው መጠን አለመገኘቱን አስረድተዋል። በአሁኑ ወቅት ኢትዮጵያ ከምትጠቀመው ማዳበሪያ 70 በመቶ የሚሆነው ከጥቅም ውጭ ነው ብለዋል። ክቡራን ቤተሰቦቻችን ከሁለቱ ከፍተኛ ባለስልጣናት ጋር ያደረግነውን ቆይታ ወደ እናንተ እናደርሳለን። በቅድሚያ ከሚኒስቴር ዴኤታ ኢያሱ ኤልያስ ጋር ያደረግነውን ውይይት እናስቀድም። አመሰግናለሁ። የኔ ስም ፕሮፌሰር ኢያሱ ኤልያስ ይባላል። የግብርና ሚኒስቴር የተፈጥሮ ሀብት ልማት ዘርፍ ሚኒስቴር ዴኤታ ነኝ። በአሁኑ ጊዜ ከፍተኛ የሆነ የግብርናችን ማነቆ የአፈር መክላት ነው፣ የአፈር መሸርሸር ነው፣ የአፈር አሲዳማነት ነው። እነዚህን ነገሮች በመተጋገዝ በተጠናከረ መልኩ ከልማት አጋሮች ጋር የመንግስት የተለያዩ የምርምርና የኤክስቴንሽን ባለሙያዎች ተቋማት፣ የዩኒቨርሲቲዎች፣ የልማት አጋሮች በጋራ የመንግስትን ፖሊሲ ለማስፈጸም አንድ ላይ በቅንጅት የሚሰራበትን አግባብ ለማሳለጥ የተዘረጋ ስትራቴጂ ነው የምናስመርቀው። የአፈር መሸርሸርና መክላትን ከመቀነስ አኳያ ሰፊ ስራ ተሰርቷል። የአፈር መሸርሸር ከ130 ቶን በሄክታር ወደ 54 ቶን በሄክታር 3 እጥፍ መቀነስ ችለናል። ከዚህ ጋር አረንጓዴ አሻራን ደግፎ የሚመራው ደግሞ የተቀናጀ የተፋሰስ ልማት የምንለው ነው። ህብረተሰቡ ጥርና የካቲትን ሙሉ 2 ወራትን በማሳ ላይ የተራቆቱ የተጎሳቆሉ መሬቶችን እንዲያገግሙ እርከኖችን፣ የጋራ ላይ እርከኖችን፣ የማሳ ላይ እርከኖችን፣ እንደገና ክትሮችን፣ የውሃ ማቆሪያ መዋቅሮችን በመቆፈር በመስራት ይዘጋጃል። ከዚያ ደግሞ ዝናቡ በመጣበት ጊዜ ጉድጓድ አዘጋጅቶ ችግኞችን ይተክላል። በተቀናጀ መልኩ ስነ አካላዊና ስነ ህይወታዊ ስራዎች በርካታ ሚሊዮን ሄክታሮች የተራቆቱ መሬቶችን ማዳን ችሏል። 54 ሚሊዮን ሄክታር በኢትዮጵያ በተለያዩ ስነ ምህዳሮች ተጎሳቅሎ ሕክምና የሚጠይቅ ማዳን የሚጠይቅ ሆኖ ነው የሚገኘው። እነዚህን የማዳን ስራ በከፍተኛ ሁኔታ እየሰራን እንገኛለን። ምርትና ምርታማነት ከ2 እጥፍ በላይ የማደግ ሁኔታ በስንዴ አይተናል፣ በበቆሎ አይተናል። የእንስሳት ምርት የወተት ምርትም እንደዚሁ እያደገ ያለበት ሁኔታ ይታያል። ከዚህ አንጻር አሁን ከፍተኛ ቻሌንጅ ሆኖ ያለው የአፈር አሲዳማነት ነው። 7.2 ሚሊዮን ሄክታር አሲዳማ አፈር በተለይ በተለምዶ ትርፍ አምራች ተብሎ የሚጠቀሱ በቂ ዝናብ የሚያገኙ የምዕራቡን የሀገራችንን ክፍል አጥቅቶ ይገኛል። ምርታማነትን በከፍተኛ ሁኔታ 50 ኩንታል አርሶ አደሩ ማግኘት የሚገባው ማሳ 5 ኩንታል እየሰጠ ይገኛል። አርሶ አደሩ ምርቱ አላመርት ስላለ መሬቱ ደንቁሯል፣ መሬቱ ደድቧል፣ መሬቱ ሞቷል የሚል ቋንቋ ስናገር ስጮህ እንሰማለን። ስንዴ መዝራትን ትቶ ሲናር አብቅሎ ሲናር ዳቦ አድርጎ ሲበላ እናያለን። ይሄ ትልቅ ውርደት ነው ለሀገራችን ለኢትዮጵያ። ይህንን አፈር አክመን ማዳን ህዝባችንን ከዚህ ጉስቁልና ማውጣት ይጠበቅብናል። በአግሮ ኢኮሎጂ በአግሮ ፎረስትሪ የአፈርና ውሃ ጥበቃ በመስራት ኖራ በማቅረብ በማከም ሌሎች አማራጮችንም በማቅረብ ይህንን የታመመ አፈር ማዳን ትልቁ ስራችን ነው። እስካሁን ድረስ የሰራነው በአሲዳማ ማከም ስራ ዝቅተኛ ነው። ግን አፈርና ውሃ ጥበቃ ስራው ለአሲዳማነት መከላከልም የራሱ አስተዋጽኦ አለው። ወደ 20 ሚሊዮን ሄክታር የሚሆን መሬት እስከ 25 ይደርሳል ተብሎ ይታሰባል። አክመን ማዳን ችለናል። ጥገና ይቀጥላል። የአሲዳማ አፈር ዋናው ምክንያት የከፍተኛ ዝናብ ያለባቸው ደጋማና በጣም ጥሩ አፈር ያለባቸው ቦታዎችን ነው የሚያጠቃው። ይሄ የሚሆንበት ምክንያት የንጥረ ነገሮችን ሚዛን ያዛባል። የአሲዳማነትን የሚከላከሉ ንጥረ ነገሮች እነ ካልሲየም፣ ማግኒዥየም የሚባሉ ንጥረ ነገሮች ታጥበው ወደ ከርሰ ምድር በሚሄዱበት ጊዜ
በእርሻ ማሳ ላይ በሰርፌሱ ላይ ወይም ገጸ መሬቱ ላይ የሚቀረው እጅግ በጣም መርዛማ የሆኑ ንጥረ ነገሮች ሃይድሮጅን የሚባሉ እነ አልሙኒየም የሚባሉ በጣም አሲዳማነትን የሚያስፋፉ ንጥረ ነገሮች ናቸው። እነዚህን አጥቦ ወደ ከርሰ ምድር በመውሰድ ጤናማነቱን የማስተካከል ፒኤቹን የማስተካከል ስራ ነው። ለዚህ በዓለም አቀፍ ደረጃ ያለው ቴክኖሎጂ ላይሚንግ ይባላል። ኖራ ፈጭቶ መነስነስ ነው። ነገር ግን ኖራ አቅርቦት ላይ ከፍተኛ ችግር ገጥሞናል። የኖራው የሚገኝባቸው ክምችቱ ያለበት ቦታና አሲዳማነቱ በአሲዳማነት የተጠቃው መሬት ቦታ በጣም አራምባና ቆቦ ነው፣ ምስራቅና ምዕራብ ነው። ኖራው ያለው በምስራቁ የሀገራችንና ማዕከላዊ የሀገራችን አካባቢዎች ላይ ነው። አሲዳማው ያለው በደቡብ ምዕራብ የሀገሪቱ አካፋይ ከአማራ ምዕራቡን ይዞ ኦሮሚያን የምዕራቡን ፓርት ደቡብ ምዕራብን ደቡቦችን በሙሉ በከፍተኛ ሁኔታ ያጠቃ። እነዚህ በቂ ዝናብ የሚያገኙ ጥሩ መሬት ያላቸው ምርታማነታቸው ከዚህ ቀደም የተረጋገጠ ነው። ስለዚህ አሁን ኖራ አቅርቦቱ እንዲ ቻሌንጅድ ከሆነ ሌሎች አማራጮች ምንድናቸው በሚለው ዙሪያ ላይ አግሮፎረስትሪ ለዚህ ይጠቅማል። ኦርጋኒክ ማተር ወይንም የተፈጥሮ ማዳበሪያዎችን ማስፋት ለዚህ ይጠቅማል። ቨርሚ ኮምፖስት የሚባለውን ቴክኖሎጂ እያሰፋን እንገኛለን። ባዮሬድ የሚባል ኬሚካል አሁን ያስገብተን ሙከራ አድርገናል። ጥሩ ውጤት አሳይቷል። ኢንሃንስድ ሮክ ፖይዘኒንግ ባዛልት የሚባለውን ድንጋይ ባዛልት ጥሩነቱ እንደ ላይምስቶን ወይንም እንደ ኖራ ድንጋይ የተወሰነ ቦታ ላይ ብቻ የተወሰነ ሳይሆን ሁሉ ቦታ የሚገኘው ባዛልት የሚባለውንም ስራ ላይ ለማዋል የሚቻልበትን አማራጭ ሙከራ እያደረግን እንገኛለን። ምርምር ይህን እየፈተሸ ቬሪፋይ እያደረገ ነው የሚገኘው። ቬሪፊኬሽኑ አልቆ ውጤታማነቱ ከተረጋገጠ በሰፋፊ የሰርቶ ማሳዎች ወደ አርሶ አደሩ ማሳ እናስገባለን። ዛሬ ወደ ስራ እንዲገቡ የምናስመርቃቸው 2 ስትራቴጂ ፖሊሲ ዶክመንቶች አሉ። እነዚህም አንደኛው ደን ጥምር እርሻ የምንለው ነው። ሁለተኛው የአግሮ ኢኮሎጂ ወይም ስነ ምህዳርን ተከትሎ የልማት ስራ የመስራት ስትራቴጂ ነው። ይሄ እንግዲህ አጠቃላይ አገራዊ የሆነ የአየር ንብረት ለውጥን ለመከላከል የመሬት መራቆትን፣ የአፈር መሸርሸርን፣ የአፈር ለምነት መክላትን ለግብርናችን መዘመንና ምርታማነት ትልቅ ማነቆና እንቅፋት የሆኑ ጉዳዮችን ልንፈታቸው የምንችላቸው ስራዎች ከፖሊሲ የሚመነጩ የግብርናና ገጠር ልማት ፖሊሲ አለ። የመሬት አጠቃቀምና የገጠር መሬት አስተዳደር ፖሊሲ አለ። እነዚህን ፖሊሲዎች የሚደግፍ እና ወደ መሬት የሚያወርድ የትግበራ ማኑዋል ጋይድላይን ስትራቴጂ ነው ያዘጋጀ ነው። ይሄ እንግዲህ የአረንጓዴ አሻራችንን ስራ የሚደግፍ ነው። የተቀናጀ የተፋሰስ ልማት ስራችንን የሚደግፍ ነው። የአየር ንብረት ለውጥ የአረንጓዴ ኢኮኖሚ መገንባት የአየር ንብረት ለውጥ መቋቋም እቅዳችንን የሚያሳልጥ ተግባራዊ የሚያደርግ ብሎም በመጨረሻው የግብርና ምርታማነትን አሳድጎ የምግብ ሉዓላዊነታችንን ለማረጋገጥ የሚረዳ ስትራቴጂ ተደርጎ ሊወሰድ ይችላል። አሁን ደግሞ በግብርና ሚኒስቴር የተፈጥሮ ሀብት ልማትና አጠቃቀም መሪ ስራ አስፈጻሚ የሆኑት አቶ ፋነሶይ መኮንን የሰጡንን አስተያየት እናስደምጣችኋለን። አመሰግናለሁ። እንግዲህ በቀጥታ ወደ ስትራቴጂዎቻችን ከመግባታችን በፊት የኢትዮጵያ ተፈጥሮ ሀብት ምን ይመስላል የሚለው ከዛ ብንጀምር። እንግዲህ ኢትዮጵያ እንደሚታወቀው በተፈጥሮ ሀብቷ የታደለች የለመለመች አገር እንደሆነች መረጃዎች ያመለክታሉ። ለምሳሌ በስፋት ሲነገር እንደነበረው ኢትዮጵያ ከ40% በላይ በደን የተሸፈነች እንደነበረች፣ በዓለም ላይ ከሚገኙ 28 የአፈር አይነቶች በኢትዮጵያ ውስጥ 23ቱ የሚገኙ እንደሆነ፣ እንዲሁም ደግሞ በእጽዋትም ዝርያ በዓለም ላይ የማይገኙ በኢትዮጵያ ብቻ የሚገኙ እጽዋት ዝርያዎች መኖራቸው፣ የዱር እንስሳቶቻችንንም ብናይ በኢትዮጵያ ብቻ የሚገኙ በሌላ ዓለም የማይገኙ በኢትዮጵያ ውስጥም የተወሰነ ቦታ ላይ ብቻ የሚገኙ የዱር እንስሳና የእጽዋት ዝርያዎች እንዳሉ እንግዲህ መረጃ ያመለክታል። ዛሬም ላይ ቢሆን የሚታይ ነገር ነው ማለት ነው። እንግዲህ የተፈጥሮ ሀብታችን ካለመጠበቃችን የተነሳ በሰው ሰራሽም
አንዳንድ ጊዜ በተፈጥሮ አደጋም የመጎሳቆል አደጋ ደርሶበታል። ከዚህም መረጃዎች እንደሚያመለክቱት ከ54 ሚሊዮን ሄክታር በላይ የሚሆን መሬታችን የተጎሳቆለ እንደሆነ መረጃዎች ያመለክታሉ። ይሄ እንግዲህ ተፈጥሮ ሀብታችን በመጎሳቆሉ የተነሳ ህብረተሰባችን ለተለያዩ ችግሮች የተጋለጠበት ነው። አንደኛ ድርቅ፣ ተደጋጋሚ ድርቅ እየተከሰተ በምርትና ምርታማነቱ ላይ በእንስሳቱም በሆርቲካልቸሩም በሰብሉም ምርት እንዲቀንስ የሆነበት፣ በጎርፍ አደጋ ህብረተሰባችን የተፈናቀለበት፣ ለረሃብና ለችግር የተጋለጠበት ሁኔታዎች ነበሩ ማለት ነው። ይህንን ለመቀልበስ እንግዲህ መንግስትና ህብረተሰባችን የተቀናጀ ስራዎችን በተፈጥሮ ሀብት ላይ የተለያዩ ስራዎችን ሲሰራ ቆይቷል። በስነ አካላዊ የአፈርና ውሃ ጥበቃ፣ በስነ ህይወታዊ የአፈርና ውሃ ጥበቃ፣ ከደን ማልማት ጋር በተያያዙ የተለያዩ ስራዎችን በመስራት ከተጎሳቆለው መሬት ላይ እንግዲህ ከ33.6 ሚሊዮን ሄክታር በላይ እንዲያገግም ተደርጓል ማለት ነው። ይሄንን ስንል የ54 ሚሊዮን ሄክታሩ እዛው ላይ ቆሟል ማለት አንችልም። ግን የመጎሳቆሉን መጠን እየቀነስን የማልማቱን መጠን እየጨመርን የመጣንበት ሁኔታ ነው ያለው ማለት ነው። በአጠቃላይ እንግዲህ ስናይ ኢትዮጵያ በ12 ቤዚኖች 132 ሰብ ቤዚኖች በ8903 ሜጀር ዋተርሼድ የምንላቸው ወይም ደግሞ ታላላቅ ተፋሰሶች እንዲሁም ደግሞ 197843 ማይክሮ ዋተርሼድ የምንለው ወይም ደግሞ የማህበረሰብ ተፋሰሶች የተከፋፈለ ነው ማለት ነው። በእነዚህ በማህበረሰብ ተፋሰሶቹ ላይ ነው እየሰራን ያለ ነው። በአመት እንግዲህ ከ20 ሺህ በላይ ተፋሰሶች ላይ የተቀናጀ የተፋሰስ ልማቱን እንዲሁም ደግሞ የስነ አካላዊና የስነ ህይወታዊ የአፈርና ውሃ ጥበቃ ስራዎች ሲሰሩ ቆይተዋል ማለት ነው። ይሁንና እስካሁን ሲሰሩ እስከዛ ጊዜ ድረስ ሲሰሩ የነበሩት እስከ ለውጡ መንግስት ወይም ደግሞ እስከ መደመር መንግስት እስከሚመጣ ድረስ የነበሩ ስራዎች ባለቤትነት የሌላቸው ስራዎች ነበር ስራዎች ይሰራሉ፣ ባለቤት የላቸውም። ተፈጥሮ ሀብቱን በአጠቃላይ የማልማቱን ስራ የበለጠ ለማሳለጥ የህግ ማዕቀፎች ያስፈልጋሉ፣ ፖሊሲዎች ያስፈልጋሉ፣ አዋጆች ያስፈልጋሉ፣ የማስፈጸሚያ ስልቶች ያስፈልጋሉ፣ ስትራቴጂዎች ያስፈልጋሉ ማለት ነው። በተፈጥሮ ሀብት ላይ ታዲያ አንደኛ የተቀናጀ የተፋሰስ ልማት ስትራቴጂ ያስፈልጋል፣ በሂደት ላይ ያለ ነው። እንዲሁም ደግሞ የተፈጥሮ ሀብት ኤክስቴንሽን ስትራቴጂ ያስፈልጋል፣ እሱም በሂደት ላይ ያለ ነው። ሌሎቹ ሁለቱ ያለቁት የአግሮ ፎረስትሪ የጥምር ደን የምንለው አንድ ስትራቴጂና የአግሮ ኢኮሎጂ ሁለት ስትራቴጂዎች በዛሬው ቀን የማስጀመሪያ መርሃ ግብር ተካሂዷል ማለት ነው። እነዚህ ሁለት ስትራቴጂዎች እንግዲህ የደን ሽፋኑን ከማስፋት ከማሳደግ አንጻር የራሳቸው አስተዋጽኦ አላቸው። ምክንያቱም ደንና እርሻ ተጣምሮ መሄድ አለባቸው። ደንና እርሻ ስንል እንስሳቱንም ይጨምራል፣ ሰውን ይጨምራል፣ ደኑን ይጨምራል ማለት ነው። እነዚህ አብረው ተቀናጅተው ተስማምተው እንዲሄዱ ማድረግ ማለት ነው የተፈጥሮ ሀብታችን እንዲጎሳቁል ያደረገው ማለት ነው። ስለዚህ እንስሳቱ፣ ሰብሉ አብሮ ተስማምቶና ተዋዶ እንዲሄድ የማድረግ ስትራቴጂ ናቸው እነዚህ በአጠቃላይ። አግሮ ኢኮሎጂውም እንደዛው ነው። ስነ ምህዳርን መሰረት ያደረገ በአግሮ ኢኮሎጂ ስር የምርትና ምርታማነት የሁሉም መሰረቱ አፈር ነው። አፈር ጤንነቱና ለምነቱ ካልተጠበቀ በስተቀረ ምንም ሜካናይዜሽን ብንጠቀም ምንም ግብአት ብንጠቀም ምርትና ምርታማነትን ማሳደግ አንችልም 100%። በሀገራችን እንግዲህ ከ12 ሚሊዮን ሄክታር በላይ የሚሆን የኮትቻ አፈር መኖሩን መረጃዎች ያመለክታሉ። ከዚህ ውስጥ ከ5.6 ሚሊዮን ሄክታር በላይ የሚታረስ ነው። አሁን ከረንትሊ እየታረሰ ያለ መሬት ነው። ከ11 ሚሊዮን ሄክታር በላይ ጨዋማ አፈር አለ። እንዲሁም ደግሞ ከ7 ሚሊዮን ሄክታር በላይ አሲዳማ አፈር አለ። መነሻቸው ምንድን ነው ብለን ስናይ እነዚህ የአፈር የጤንነት ችግሮች አንዱም ተፈጥሯዊ ነው። በተፈጥሮ አፈር እንዲፈጠር የሚያደርገው አለት አሲዲክ ከሆነ ወደ አሲዳማ አፈር ይመጣል። ቤዚክ ከሆነ ደግሞ ወደ ጨዋማ ይመጣል ማለት ነው። የጥቁር አፈሩን ኮትቻ አፈሩን ስናይ ደግሞ ኮትቻ አፈር በለምነቱ በአፈሩ ውፍረት
ከማንኛውም የተሻለ ንጥረ ነገር የያዘ አፈር ነው። ነገር ግን አንድ ነው ችግሩ፣ ሰብሎች ከሚፈልጉት በላይ የውሃ መጠን መያዝ ነው። ያ የውሃ መጠን ሲበዛ ሰብሎቹ ከሚፈልጉት በላይ ሲሆን አየር እንደ ልብ እንዳይዘዋወር፣ ንጥረ ነገሮች እንደ ልብ እንዳይዘዋወሩ፣ ሌሎችም ንጥረ ነገሮች ደግሞ በዛ በውሃው አማካኝነት ወደ መሬት እንዲሰርጉ ወይም ደግሞ ፊክስ እንዲሆኑ ያደርጋቸዋል ማለት ነው። ስለዚህ አየርም የለም፣ ንጥረ ነገሩም መሬት ውስጥ አለ፣ ነገር ግን እንዳይወሰድ ያደርገዋል። ግማሹም ሊች የምንለው እንዲሰርግ ያደርጋል ማለት ነው። ይሄንን እንግዲህ መፍትሄው የትርፉን ውሃ ካንጣፈፍንለት ኮትቻ አፈር ትልቅ የምናለማበት ቦታ ነው። ይሄንን ብቻ 5.6 ሚሊዮን ሄክታር እኮ ለአንዳንድ እንደ አገርም ሊሆን የሚችል ነው ማለት ነው። እዚህ ጥቁር አፈርን ብቻ በማልማት እኮ የምግብ ዋስትናችንን ከማረጋገጥ ባለፈ ኤክስፖርት ማድረግ የሚያስችለን ፖቴንሻል ወይም ደግሞ አቅም አለ ማለት ነው። አሲዳማ አፈሩን ስናይ ቅድም ከ7 ሚሊዮን ሄክታር በላይ አሲዳማ አፈር አለ። ለአሲዳማ አፈር መፈጠር አንዱ ምክንያት የተፈጥሮ ነው ብያለው። ሁለተኛውና ዋነኛው የአፈር መሸርሸር፣ ይሄም አፈር የሚገኘው ዝናብ የሚበዛባቸው ብዙ ይሄ የኤክስፖርት ክሮፖች ያሉበት ቦታ፣ ለእርሻ ተስማሚ የሆነ ቦታ ላይ ነው የሚገኘው ማለት ነው። ይሄ እኛ በዝናብ ላይ ዲፔንድ ያደረገ ግብርና እንደመሆናችን መጠን ከፍተኛ ቦታዎች ላይ ነው የህዝቡም የእንስሳቱም ምርትና ምርታማነታችንም እዛ ላይ ዲፔንድ የሆነ ነው ማለት ነው። ስለዚህ ይሄንን አፈር እንግዲህ የአፈር መሸርሸር እና ንጥረ ነገሮቹ በመስረጋቸው የሚፈጠር ነው ትልቁን ድርሻ የሚወስደው ማለት ነው። ስለዚህ ለዚህ ዋነኛው መፍትሄው የአፈርና ውሃ ጥበቃ መስራት ነው። የተቀናጀ የተፋሰስ ልማት መተግበር ነው። ይሄ ስንል እንግዲህ ስነ አካላዊ የአፈርና ውሃ ጥበቃ፣ ሁለተኛው ደግሞ በአረንጓዴ አሻራ መርሃ ግብራችንም የምንተገብረው የስነ ህይወታዊ የአፈርና ውሃ ጥበቃ አማካኝነት መሬቱ ወይም ደግሞ አፈሩ እንዳይሸረሸር በማድረግ አሲዳማነቱ እንዳይጨምር ማድረግ እንችላለን ማለት ነው። በአሲዳማ አፈር ላይ ምንም አይነት ግብዓት ብንጠቀም ከጥቅሙ ጉዳቱ ነው ይበልጠው። ለምሳሌ በአሲዳማ አፈር ላይ አሲዳማነቱን ሳናክም ማዳበሪያ ብንጨምር ከውጪ በሃርድ ከረንሲ በዶላር የገዛነውን ማዳበሪያ 70% የሚሆነው በአሲዳማነቱ ከጥቅም ውጭ ነው። 30% ነው ማለት ነው። ስለዚህ ምን ከሰርን? አንደኛ በዶላር የገዛነውን ዶላራችንን ከሰረናል። ሁለተኛ ያ ማዳበሪያ መሬት ውስጥ በመሄድ የተለያዩ ሀይቆቻችንን በአንደርግራውንድ ሲስተም በመሄድ ሀይቆቻችንን በመበከል በሀይቆቹ ላይ እንደዚህ አይነት ሀይቆቻችንንም ስነ ምህዳሩንም ያፈሩንም ጤንነት የባሰ እያበላሸ ነው የምንሄደው ነው ማለት ነው። ስለዚህ አሲዳማ አፈርን ለማልማት መጀመሪያ የአፈርና ውሃ ጥበቃ መስራት፣ የተፈጥሮ ማዳበሪያ መጠቀም፣ አሲዳማነቱን በኖራ የማከም ስራ መስራት፣ እንዲሁም ደግሞ የአሲዳማነትን ሊቋቋሙ የሚችሉ ዝርያዎችን በመጠቀም በአሲዳማ አፈር ላይ ምርትና ምርታማነትን ማሻሻል ያስፈልጋል ማለት ነው። ስለዚህ አግሮ ኢኮሎጂ ስንል እነዚህን ሁሉ የአፈሩንም የእንስሳውንም ሌሎች የሆርቲካልቸሩንም አምበሬላ ሆኖ ስትራቴጂካሊ ማልማት ማለት ነው። ይሄ ማለት ደግሞ በምርትና ምርታማነት ላይ ብቻ ሳይሆን የምግብ ሉዓላዊነትን የማረጋገጥ፣ የምግብ ሉዓላዊነቱን ያላረጋገጠ አገር እንግዲህ እንደሚታወቀው እንደ ሀገር ቆሞ ለመሄድ ይቸገራል ማለት ነው። ስለዚህ እነዚህን የአግሮ ኢኮሎጂ የአግሮ ፎረስትሪ ስትራቴጂዎች በተሟላ መልኩ መተግበር ያስፈልጋል ማለት ነው። እነዚህ ለቅድም ላልኳቸው ለምርትና ምርታማነት ማደግ የምግብ ሉዓላዊነት ለማክበር የራሳቸውን ትልቅ ድርሻ ይወጣሉ ማለት ነው። ግን ብቸኛ መፍትሄ ሊሆኑ አይችሉም ማለት ነው። የራሳቸውን ትልቁን ድርሻ ይወጣሉ። ግን ከዚህ ጎን ለጎን ግብአት መጠቀም፣ ምርጥ ዘር ግብአት ስንል የምርጥ ዘር መጠቀም፣ የሰው ሰራሽና የተፈጥሮ ማዳበሪያን መጠቀም፣ መካናይዜሽን በመስራት እንግዲህ በአጠቃላይ ምርትና ምርታማነቱን ማሳደግ እንችላለን የሚለውን ሀሳብ መስጠት ፈልጋለሁ። እንግዲህ ምርትና ምርታማነትን ሲያሳጡ የራሳቸው ድርሻ አለ። እንግዲህ ይሄ ጥናት ይፈልጋል። አግሮ ፎረስትሪ ስትራቴጂን ባለመተግበራችን ምን ያክል ፐርሰንት ቀነስን፣ የአግሮ ኢኮሎጂን ስትራቴጂ ባለመተግበራችን ምን ያክል ምርት ቀንሰናል የሚለው ጥናት ይፈልጋል። ትልቁ ነገር ግንዛቤ ነው። ቅድም አንስቻለሁ። ግንዛቤ የተፈጠረባቸው አካባቢ ያሉ፣ ያልተፈጠረባቸው አካባቢ ያሉ። ይሄ እንግዲህ ይሄንን ስነ ምህዳርን መሰረት ያደረገ ግብርና እንከተላለን ስንል ስትራቴጂካሊ ነው የሚሆነው ማለት ነው። ይሄ በፖሊሲያችን
በአዋጃችን በማስፈጸሚያ ስልቶቻችን ተደግፎ የሚተገበር ነው ማለት ነው። አንዳንድ ቦታ ላይ ግን በደንብ ግንዛቤ ያላቸው አካባቢ አሉ። አሲዳማ አካባቢ ላይ ለምሳሌ ከማዳበሪያ በፊት ኖራ አቅርቡልን የሚሉ አካባቢዎች አሉ። እንደው በተግባር ያየናቸው አካባቢዎች አሉ። የመንግስት አመራሮች በሚሄዱበት ጊዜ ኖራ ካላመጣችሁ አትወጡም ብለው አግተው የቆዩ አካባቢዎች አሉ። ይሄ እንግዲህ አሲዳማ አፈር ላይ ምን ያክል ግንዛቤ እንዳላቸው ነው። በአሲዳማ አፈር ምክንያት ከቦታ ቦታ ተሰደው ሄደው ሌላ ቦታ ላይ ደን መንጥረው በደን ምንጣሮ የተከሰሱ ሰዎች አሉ። እንግዲህ ሶሻሊም ኢኮኖሚካሊም ነው የአሲዳማ አፈር የሚያመጣው ችግር ማለት ነው። ምክንያቱም አሲዳማ አፈር ቶታሊ እስከ 100% የምርት ቅነሳ ሊያመጣ ስለሚችል አርሶ አደሮቻችን ከአሲዳማ የሆነባቸው መሬት ጥለው ወደ ሌላ ቦታ የመሰደድ ሌላ ቦታ ሲሰደዱ ደግሞ ምናልባትም የደን መሬት ላይ ተጽዕኖ የማድረግ ስራዎች ነው ማለት ነው። እነዚህ አካባቢዎች አሲዳማነትን በተግባር ተገንዝበው ኖራን በከፍተኛ ሁኔታ የሚጠብቁ አሉ። አንዳንድ ቦታዎች ላይ አፈሩ ወይም ደግሞ መሬታቸው ሰብል አላበቅል ማለቱን ነው እንጂ ምንድነው ችግሩ የሚለውንም ያለመገንዘብ ሁኔታ አለ። ይሄ የአፈሩ ችግር እንግዲህ ምርት መቀነስ የአፈር አሲዳማነት ብቻ ላይሆን ይችላል። ይሄ አሲዳማ ነው፣ ይሄ ጨዋማ ነው ብለን ማለት የምንችለው በአፈር ምርመራ ውጤት ላይ ነው ማለት ነው። ስለዚህ የግብአት አጠቃቀማችን ወይም ደግሞ የማዳበሪያ አጠቃቀማችን የአፈር ምርመራ ውጤትን መሰረት ያደረገ ማዳበሪያ መጠቀም አለብን የሚለውን በአመራሩም በባለሙያውም በህብረተሰቡ ዘንድም ግንዛቤ እየተፈጠረ ነው ያለው። ነገር ግን 100% ግንዛቤው ተፈጥሯል፣ ሁሉም ቦታ ላይ ዩኒፎርሚሊ ደርሷል የሚል እምነት የለም። ነገር ግን ከጊዜ ወደ ጊዜ ይሄ ግንዛቤው እየተሻሻለ መጥቶ አሁን ብዙ ቦታዎች ላይ በአፈር ምርመራ ውጤት ላይ የተመረኮዘ የማዳበሪያ አጠቃቀም እየተገበሩ ያሉ አካባቢዎችም አሉ። ውድ ቦርከና ቤተሰቦቻችን ለዛሬ ያዘጋጀነው ልዩ ፕሮግራም በዚህ መልኩ ተጠናቋል። ስለተከታተላችሁን ከልብ እናመሰግናለን። ሌሎች ወቅታዊ መረጃዎችን እንደርሷችሁ የቦርከና ሚዲያን የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉ። ላይክ እና ሼር በማድረግ ለሌሎች እንዲደርስ አጋሩ። ከዚህ በተጨማሪም የቲክቶክ፣ የፌስቡክ እና የቴሌግራም ቻናላችንን በመቀላቀል ቤተሰብ ይሁኑ። መልካሙን ሁሉ ተመኘን። ሰላም።